ኢትዮጵያ ኤሌክትሪክ አገልግሎት በተለያዩ አካባቢዎች የኃይል መቆራረጥን በማስቀረት የህብረተሰቡን ችግር በዘላቂነት ለመፍታት እየሰራ ይገኛል። ለዚህም ተቋሙ ቅርንጫፎችን ከፍቶ እየተንቀሳቀሰ ነው። ከተቋሙ ቅርንጫፍ መስሪያ ቤቶች መካከል የአዳማ ሪጅን የሚጠቀስ ሲሆን በአቢጃታ ሻላ አካባቢ በስፋት ይስተዋል የነበረውን ችግር በዘላቂነት ለመፍታት ያለመ ስራን ከውኗል። ሻላ አቢጃታ አካባቢ ያለው ወይም ደግሞ የኛ አገልግሎት መስጫ ቡልቡላ አገልግሎት መስጫ ማዕከል ላይ ወይን ስር የምትገኘው አንድ ሳተላይት ናት። ያው እንደ ችግሩ በመሃል ሻላ ውሃ ሞላ፣ ውሃ ውስጥ ያለው መስመር ወደቀ። ቶታሊ ያንን ውሃ ለመመለስ ወይም ደግሞ መስመሩን ለመመለስ ውሃ ውስጥ ገብተን የመስራት ግዴታ ሆኖ ዋና የሚችሉ ልጆች ዋና የማይችሉም ደግሞ ከታችም እየሆኑ ውሃ ውስጥም እየሄዱ ጀልባ ላይም እየሄዱ ፖል ላይም እየወጡ ሲሰሩና ሰርቶ ወደ አገልግሎት መመለስ ተችሏል። በአቢጃታ ሻላ የሚገኘው የሶዳ አሽ ፋብሪካ ከዚህ ቀደም በኃይል መቆራረጥ ሳቢያ ምርታማነቱ ከመቀነሱ ባሻገር ሰራተኞችን የመበተን አደጋ ተጋርጦበት ነበር። አሁን በተሰራው የኃይል መሰረተ ልማት ማሻሻል ችግሩን መፍታት ተችሏል። ብዙ ጊዜ እንግዲህ ዋና ካሉት የድርጅቱ የጊዜ ቢክነት ዋና መንስኤዎች ውስጥ አንዱ የመብራት ኃይል መቆራረጥ ነው። አሁን ደግሞ ዋናነት ደግሞ የውሃ ሲጨመር እንጨቶቹ እየበሰበሱ እየወደቁ እንትን ስሉ እንዲህ አይነት እንትን ሲፈጠር ችግር ሲፈጠር ለችግሮቹ ደግሞ እንደ ድርጅት እኛ ቁጭ ብለን አስበን ችግር መጥቷል ብለን እጃችንን አጥፈን ቁጭ ማለት አልፈለግንም። ተነጋግረን ከመብራት ኃይሎች ጋር በዚህ መልክ ሆነ ተሰራ ማለት ነው። እንዲህም ባልናደርግ ደግሞ በጣም ለድርጅቱ ማምረት አይችልም። ሰራተኛው ወደ መበተን ይሄዳል። ብዙ ችግር ነው። ስለዚህ እንደ መፍትሄ አድርገን የኛው ቋሚ መፍትሄ የሚሆን በዛ እንትን አድርገን ወደ ማምረት ስራችን ገብተናል ማለት ነው። በዚህ ማብራት ማገናኘቱ ብዙ ሰዎች እንግዲህ ወደ ስራ ተመልሰው ቤተሰቦቹን እያኖሩት ነው። እንግዲህ የምታዩት ነገር እዛ ይሄ ቆሜ ማለት ያ ፋብሪካ ሙሉ ቆሜ ማለት ነው። ምንም ስራ አይሰራም። ይሄ ነው ዋናቸው ማለት ነው። በአቢጃታ ሻላ ሶዳ አሽ ፋብሪካ በቀን ሰራተኝነት እያገለገለ የሚገኘው ገመቹ አቡላይ የማሻሻያ ስራው እሱን ጨምሮ በርካቶችን ተጠቃሚ ማድረጉን ተናግሯል። ከእንጨት ወደዚህ ቀየሩና ወደ ብረት ቀየሩና በጣም ስራ አሁን ውጤታማ ሆኖ ጥሩ ስራ ላይ ነው ያለው። እየሰራው ቤተሰቦችን እያስተዳደርኩ እያስተማርኩ ነው እስካሁን። ሰራተኛም ድርጅቱም በጣም ውጤታማ ሆኖ በጣም ደስ ብሏል። በአቢጃታ ሻላ የተሰራው የኤሌክትሪክ መሰረተ ልማት ከፋብሪካው አልፎ ማህበረሰቡም የኃይል አቅርቦት እንዲያገኝ አስችሏል። በአካባቢ ላይ ያሉ ሰዎችም ወይና ባወራዎችም ኤሌክትሪክ እንዲያገኙም ተደርጓል። ወደፊትም ደግሞ መስፋፊያ የተለያዩ ቴክኖሎጂዎች ኢንዱስትሪዎች እዛ አካባቢ ላይ ሲስፋፉ አብሮ ይስፋፋ እያደገ የሚሄድበት ነው የሚሆነው። የመሰረተ ልማት ስርቆትን በጋራ በመከላከል ችግሮች ሲፈጠሩም ሁሉም የህብረተሰብ ክፍል ችግሮችን ለመፍታት ከተቋሙ ጋር በጋራ መስራት እንደሚጠበቅበት የኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን አስገንዝቧል።